ሰላም የተከበራችሁ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን ከባህር ዳር ዩኒቨርሲቲ ጋር በጋራ በመሆን ወደ እናንተ የሚያደርሱላችሁ ሳምንታዊ የመስኮተ ጥበብ ዝግጅታችን ነው ጀመረ። በዛሬው የመስኮተ ጥበብ ዝግጅታችን የተለያዩ ጥንክሮችን ወደ እናንተ የምናደርስ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ ከወዲሁ ጋበዝን። በቀዳሚነት የምንመለከተው መረጃን ይሆናል። መረጃውን ደግሞ አማራ ሊቆ ያስቃኘናል። እሱን ተከታተሉልን። ከኔ ጋር በድጋሚ የምንገናኝ ይሆናል። ባህር ዳር ዩኒቨርሲቲ የቲያትርና ሲኔማቶግራፊ ጥበባት የትምህርት አይነት መክፈቱ ለዘርፉ ያለው አበርክቶ ከፍተኛ እንደሆነ የትምህርት ክፍሉ ተማሪዎችና መምህራን ገለጹ። ዩኒቨርሲቲው በቲያትርና ሲኔማቶግራፊ በ2013 ዓ.ም የሙዚቃ ትምህርት ደግሞ በ2017 ዓ.ም ትምህርት መስጠት መጀመሩን የትምህርት ክፍሉ ዲን ደሳለኝ ቀጸላ ተናግረዋል። ቲያትርና ሲኔማ አንድ ላይ አቀናጅቶ መሰጠቱ ዩኒቨርሲቲውን ለየት እንደሚያደርገው ተማሪዎችና መምህራን ተናግረዋል። ዩኒቨርሲቲው ያለበት አካባቢ በዘርፉ የብዙ ተሰጥኦ ባለቤት የሆነ ማህበረሰብ በመኖሩ ይህንን ታሳቢ ተደርጎ የትምህርት ክፍሉ መከፈቱን የሁማኒቲስ ትምህርት ክፍል ዲን ዶክተር ዋልተ ንጉስ መኮንን አስረድተዋል። ዩኒቨርሲቲው ከፍተኛ በጀት በመመደብ ተማሪዎች ውጤታማ እንዲሆኑ እየሰራ መሆኑንም ዶክተር ዋልተ ንጉስ ገልጸዋል። የባህር ዳር ቴክኖሎጂ ኢንስቲትዩት ለ2018 ዓ.ም ተመራቂ ተማሪዎች ተመርቀው ሲወጡ በስራ ላይ ማድረግ ስለሚገባቸው ተግባር ስልጠና ሰጠ። ተመራቂ ተማሪዎች ወደ ስራ ዓለም ሲቀላቀሉ ተግባቦታቸው ምን መምሰል እንዳለበት፣ የትምህርት ማስረጃ አዘገጃጀት፣ ችግር ሲገጥም የችግር አፈታት ዘዴ፣ የስራ ፈጠራና መሰል ስልጠናዎችን ወስደዋል። ይህም ተመራቂ ተማሪዎች ወደ ስራ እንዴት መግባት እንዳለባቸው ልምድ እንደሚያገኙበት ነው የኢንስቲትዩቱ የአካዳሚ ጉዳዮች ምክትል ሳይንቲፊክ ዳይሬክተር ዶክተር አማረ ካሳ ላሚኮ የተናገሩት። ተማሪዎች ወደ ስራ ሲገቡ ተወዳዳሪ እንደሚያደርጋቸውም ዶክተር አማረ ገልጸዋል። ከመረጃው ተመልሰናል ተመልካቾቻችን። በተከታይነት የምናገኘው አንድ ፕሮግራም ደግሞ በርካታ ተማሪዎች ባህር ዳር ዩኒቨርሲቲ ምርጫቸው አድርገው እየተማሩ ይገኛሉ። ከነዚህ ውስጥ ደግሞ ልዩ ፍላጎት የሚሹ ተማሪዎች አሉ፣ ወይም አካል ጉዳተኛ የምንላቸው ተማሪዎች አሉ ማለት ነው። እነዚህ ተማሪዎች ምቹ የመማር ማስተማር ሂደት እንዲኖር ምን እየተደረገላቸው ነው፣ ምን ስገዛ ዩኒቨርሲቲው እያደረገላቸው ነው የሚለውን በተከታዩ ፕሮግራም የምናይ ይሆናል። እሱን ተከታተሉልን። ከኔ ጋር በድጋሚ የምንገናኝ ይሆናል። ልዩ ፍላጎት ማለት የአካል ጉዳት ያለባቸው ሰዎች በመደበኛው መንገድ የዕለት ተዕለት ተግባራቸውን ለማከናወን፣ ለመማር ወይንም ማህበራዊ ህይወት ለመምራት ተገቢውን ድጋፍ፣ እንክብካቤ፣ የተለየ የመማር ስልት ወይንም መሳሪያ የሚያስፈልጋቸው መሆኑን በትርጉም ተቀምጧል። በተለያየ ደረጃና መንገድ እንደ አካል ጉዳት መጠኑ ድጋፍ ይደረጋል። ባህር ዳር ዩኒቨርሲቲን መርጠው የተቀላቀሉ አካል ጉዳተኛ ተማሪዎች በርካታ ናቸው። ካለው መልክዓ ምድራዊ አቀማመጡ ተመራጭ ዩኒቨርሲቲ መሆኑን ያነጋገርናቸው ተማሪዎች ይናገራሉ። ኢንቫይሮንመንቱ አካባቢዋ ትመቻለች። ወጣ ገብ የለው ሜዳ ናት። መቼም ሰው ሲገባ ወደ ዩኒቨርሲቲ ተማሪ አካል ጉዳተኛ አንደኛ ለሀገሩ ለቤተሰቡ እንደሚቀርበው፣ ሁለተኛ ደግሞ አካባቢው ደግሞ ወጣ ገብ ያልሆነውን ጥሩ ትምህርት የሚሰጠውን መርጦ ነው የሚሰጥበትን ደና ትምህርት የሚሰጥበትን ውጤታማ እንዲሆን እሱን አስበው ስለሚገባ እና ይሄ አሪፍ ነው። ብዙ አካል ጉዳተኛ የራሱ የሆነ መስፈርት አለበት ዩኒቨርሲቲ ለመምረጥ። ብዙ ዩኒቨርሲቲዎች አሉ። ከነዚህ ውስጥ ለአካል ጉዳተኛ ምቹ የሆኑና ያልሆኑ ዩኒቨርሲቲዎች አሉ። እኔ በጣም ከታይ ክላስ ከሃይ ስኩል ጀምሬ ልቦኔ ውስጥ ያለ የመረቅኩት መርጬውን ባህር ዳር ዩኒቨርሲቲ የገባሁት። ዩኒቨርሲቲው ለአካል ጉዳተኛ ተማሪዎች ትኩረት ሰጥቶ እየሰራ መሆኑን የሚያሳዩ ስራዎች አሉ ይላሉ። በዘንድሮ አመት የተሻለ ስራ ራምፖችም ተሰርተውልናል። የተለያዩ
ሌላው ደግሞ የድጋፍ ሰው ወደ ገደል እንዳይገባ ብዙ ላውንደሪ ፊት ለፊት አሁን ያይሻካለች አሁን ዘንድሮ የተሰራች ሳይንስ ላይብረሪም ራምፕ ተሰርታለች። ጀኮብ ላይብረሪም ሰርቶልናል። ይሄ አይነት ይቀጥል ነው ማለት። ይሄ ትልቅ ዩኒቨርሲቲ ነው። ዶርም አሰጣጡ ላይ ጥሩ ነው። ፎቅ ላይ ነው ሌሎቹ የኛ ለብቻችን አለን ማለት አንድ ብሎክ ለአካል ጉዳተኛ ብሎ ለእንቅስቃሴ እንዲያመች ለካፌ ለምናምን ተብሎ እንደዛ ተመቻቸ ቅርብ የሆነ ነገር ለአካል ጉዳተኛ የሚመች ዶርም አድርጎ እንደዛ አለ። ለልዩ ፍላጎት ያለው እይታ ምንድነው? አካል ጉዳተኞች ብዙም የተሟላ ነው ባይባልም አሉ ራምፖች ተሰርተዋል። እንዲሁም ደግሞ ሽንት ቤቶችም ደግሞ ተሰርተዋል። እንደ ካምፓስ እንደ ዩኒቨርሲቲ ማለት ነው። እንደ አይነ ስውራን ስንሄድ ደግሞ ለአይነ ስውራን የሚሆን ዲጂታል ላይብረሪ አለ። ከዛ በተጨማሪ ደግሞ ብሬል ላይብረሪም አለ። አካል ጉዳተኛ ተማሪዎች ከሌሎች ተማሪዎች እኩል ተወዳዳሪ እንዲሆኑ ቢስተካከል ያሉትንም ሀሳብ ያነሳሉ። በክላስ አንጻር ከሆነ ካየሽው ብዙ ኢንፍራስትራክቸር ያልተሟላባቸው አሉ። ለምሳሌ ለዊልቸር የማይመቹ በጣም ብዙ ቦታዎች አሉ። ደግሞ ዩኒቨርሲቲ በቅርብ ሰዓታት ያስተካክላቸው የራምፕ መውጫዎች አሉ። በተዘዋዋሪም በጣም ብዙ ራምፕ የሚያስፈልጋቸው ቦታዎች አሉ። አይነ ስውራን ተማሪዎች አይነ ስውራን ላልሆኑ ተማሪዎች ጋራ ተወዳዳሪ ለመሆን የአንባቢ ችግር እጥረት አለ። ምንም ለአንባቢ ተብሎ የሚከፈል ብር የለም። ራሱ ተማሪዎች በራሳችን ጥረትና ከዛ በተጨማሪ ደግሞ በጎ አድራጎቶች በሚባሉ ተማሪዎች በነዛ ጥረት ነው ከሌሎች ተማሪዎች ጋራ የምንወዳደረው። ይሄ እንደ መልክዓ ምድር ስንሄድ መልክዓ ምድሩ ምቹ ነው። ብዙ መስተካከል ያለባቸው ነገር አለ ማለት አሁን የጽዳት ብር ብሎ ለአይነ ስውራን ስፔሲፊካሊ ተደርጓል። የጽዳት ተብሎ 250 ብር የሚሰጠው ለአይነ ስውራን ብቻ ነው። አንደኛ ጊዜውን ዋጅ አይደለም ለአይነ ስውራን፣ ሁለተኛ ይሄ 250 ብር ስፔሻሊ ባይደረግ እንቅስቃሴ አለ፣ መስማት የተሳናቸው አሉ፣ ሴቨርሊ በቃ ጉዳታቸው በጣም እንቅስቃሴ በዊልቸር የሚሄዱ አሉ እና ይሄ 250 ብር ሌሎችንም ኢንክሉድድ ያደርግ ቢሆን ማለት እኛንም ቢያካትት ስፔሻሊ አቅም አለው ዩኒቨርሲቲው እናውቃለን እና ጊዜውን ዋጀ ቢሆን። በዚህ አመት ስቀመጥ ያየሁት ነገር ምንድነው? ለተማሪዎች የሚመጥን ላይብረሪ ከአንባቢ አኳያ ከሌሎች ስናነጻጽረው ለምሳሌ ጎንደር ዩኒቨርሲቲ ያለ አንባቢ ይከፈላል። እንደሄውም ደሴም ቢሆን የተሻለ ነው። ግንዛቤም ይዛን ያህል ግንዛቤ ያሰጣጥም ችግር አለ። ተማሪው አብሮ ወቅት ሲሄድ አይታይም፣ አብሮም ሲያነባ አይታይም። እታች ላይ ክላስ ያለውና እዚህ ክላስ ያለው በጣም ይለያል። ዩኒቨርሲቲው ልዩ ፍላጎት ለሚሹ ወይንም አካል ጉዳተኛ ተማሪዎች በትምህርታቸው ወደ ኋላ እንዳይቀሩ እየሰራ ይገኛል። መመሪያን መሰረት በማድረግ ዩኒቨርሲቲ ይለያያል። እንደኛ ዩኒቨርሲቲ የምንሰራው ምንድነው? የትምህርት መርጃ መሳሪያዎችን ነው የምናቀርብላቸው። ያ ደግሞ እንደየ አካል ጉዳት መጠናቸው ይለያያል። መስማት የተሳነው ከሆነ ሄሪንግ ሄድ ይገዛለታል። አይነ ስውር ከሆነ ስሌት ስታይልስ፣ ብሬል፣ ኬን፣ ሄርፎን እነዚህ ነገሮች የትምህርት መርጃ መሳሪያዎች ዩኒቨርሲቲው አቅርቦት ያቀርባል። ከዛ ውጭ ያለው ደግሞ ምንድነው? መማሪያ ክላሶችን ዶርምታሪዎችን እንዳያቸዋቸው ቀድመን ሬዲ ማድረግ ነው ያለብን የኛ ስራ። አሁን መጥቶ አካል ጉዳተኛ ተማሪዎች አራተኛ ሶስተኛ ራንደምሊ በኦንላይን ስለሆነ ምደባ የሚካሄደው አንድ ዶርም ለአካል ጉዳተኞች ብቻ ከኦንላይን ውጪ የሆነ ነው። መጥተው አራተኛ አምስተኛ ፎቅ ሲመደቡ ራንደምሊኛ አንስተን እዛ ግራውንድ ላይ ምቹ የሆነ በተቻለ መጠን ያው የቆየ ግንባታ ስለሆነ ራምፖችንም ማስተካከለን እዛ ላይ ሰርቪስ እንዲያገኙ እናደርጋለን። ሁለተኛ ነገር ደግሞ ዩኒቨርሲቲው ስልጠና የትኛውም አይነት የኮምፒውተር ስልጠና፣ የብሬል ስልጠና፣ የምንም ስልጠና በጣም ምቹ ነው፣ አይከለክልም። የተቸገርነው ምንድነው? ተማሪዎች ስልጠና ስንጠራቸው የሻይ ይፈልጋሉ። ለሰልጣኝ አበል የለም። ይሄ ዩኒቨርሲቲው ህግ ነው እና ስልጠናዎችን አመቻችተን ተማሪዎቹን ስንጠራቸው የመቅረት ይህ ፍላጎት ላላቸው ተማሪዎች የተለያዩ ድጋፎች ይደረጋሉ። ድጋፎቹ መመሪያን መሰረት ያደረጉ ናቸው። ገንዘብ ሚኒስቴር፣ ትምህርት ሚኒስቴር በላኩት መመሪያ መሰረት የሚጓደል ነገር የለም። ለምሳሌ የማህበራዊና የንጽህና በየወሩ 250 ብር ለተማሪዎቹ ለአይነ ስውራን ተማሪዎች ብቻ ይሰጣል። ማቴሪያል በየአመቱ ይገዛል። ለምሳሌ ነጭ በትር፣ መጻፊያ፣ ስሌትና ስታይልስ እንባላል፣ የብሬል መጻፊያ፣ የብሬል ወረቀት፣
የድምፅ መቅረጫ ሪከርደር አለች፣ ቮይስ ሪከርደር የምትባል እሷ ትሰጣለች። ሄድፎን፣ እንደዚህ የመሳሰሉት ማቴሪያሎች ይሰጣሉ። ከዚህ ባለፈ አይሲቲ ማዕከል አለን፣ ለእነሱ ብቻ የተዘጋጀ። በዛ ውስጥ ኮምፒውተር ማዕከል አለ። ኢንተርኔት መጠቀም፣ ማቴሪያሎቻቸውን፣ አሳይመንቶቻቸውን መጻፍ፣ የኮምፒውተር ስልጠናዎች መስጠት፣ እነዚህ የመሳሰሉ ነገሮች አሉ። ከዛ ውጭ ላሉት አካል ጉዳተኞች ክራንች የመስጠት ዊልቸር የመስጠት ነው እንጂ የኪስ ገንዘብ የመስጠት እና ከነዚህ ከሁለቱ ነገሮች ያለፈ ድጋፍ አያገኙ። ምክንያቱ ምንድን ነው? መመሪያ ቁጥር 73 ዝባር 2014 የወጣ ለዓይነ ስውራን ተማሪዎች 250 ብር የንጽህና መጠበቂያ ይሰጥ የሚል አለ። ለመስማት የተሳናቸው አስተርጓሚ ይቀጠርላቸው 2800 ብር እየተከፈለ ይላል። በ2800 አስተርጓሚ መቅጠር አይቻልም፣ ግን 2 ባለሙያዎች ተቀጥረው እነሱ የትርጉም አገልግሎት ባስፈለገበት ቦታና በተፈለገበት ቦታ የትርጉም አገልግሎት ይሰጣሉ። በተለይ ዓይነ ስውራን ተማሪዎች ስለሚያነሱት የአንባቢ ችግር ትምህርት ሚኒስቴር ባወጣው የክፍያ መመሪያ መሰረት ነው የሚሰራው ይሉናል የባህር ዳር ዩኒቨርሲቲ የአካል ጉዳተኞች ድጋፍና አገልግሎት ዳይሬክተር ዶክተር ዘላለም ተመስገን። ለዓይነ ስውራን ተማሪዎች የአንባቢ በፈተና 90 ብር የተከፈለ ፈተና እንዲፈተኑ ይደረጋል። ለምሳሌ አንድ ፈተና የኬሚስትሪ ይሁን የፊዚክስ ይሁን ወይ የጂኦግራፊ ይሁን አንድ ፈተና ለሚያነብላቸው ሰው 90 ብር በእነሱ በኩል ለእነሱ ይከፈላቸውና እነሱ ወይ በትብብር አግኝተው ሊሆን ይችላል አንባቢ ወይ ከፍለው ሊሆን ይችላል፣ ግን ለእነሱ ብሩን እንሰጣቸዋለን 90 ብር በፈተና። አንድ ኮርስ 5 ፈተና አለው ብለን እናስብና 450 ብር በኮርስ ይከፈላቸዋል ለፈተና አንባቢ። ይሄ መመሪያም ላይ ስላለ አሁን ተማሪዎቻችን ጋር የሚነሳው ጥያቄ ለምሳሌ ጎንደር ዩኒቨርሲቲ 2700 አካባቢ ይከፍላል እና ለምን በዛ ልክ አትከፍሉንም ይላሉ። ጎንደር ዩኒቨርሲቲ ይሄን የሰራበት ምንድነው? ከውስጥ ገቢ ከመመሪያ ውጭ ለተማሪዎቹ አንድ ተማሪ በቀን 3 ሰዓት ያስነብባል። በቀን 3 ሰዓት ማለት በሰዓት 30 ብር ሲባዛ በቀን 90 ብር 9 ጊዜ 3 27 2700 ብር በወር ይከፍላል። ያ ማለት ለፈተና አንባቢ ለምንም ተብሎ ማለት ነው። የኛ የፈተና አንባቢ ቅድም እንዳልኩሽ በአንድ ፈተና 90 ብር፣ አንድ ኮርስ 5 ፈተና አለው። ስለዚህ 450 በአንድ ኮርስ ይሰጣል እና የአሰራር ልዩነት አለው። የኛ መመሪያን መሰረት ያደረገ ነው። ይህን ለዩኒቨርሲቲው አመራሮች ሸር አድርገናል። እንደውም በቴሌ ደብዳቤ ማምጥተን እንደዚህ ብናደርግ የሚል ሀሳብ ቀርቧል። ነገር ግን እኛ ከመመሪያ ውጭ መክፈል ለኦዲተር ያስቸግራል። ከውስጥ ገቢም አቅም ያን ያክል የሚፈቅድ አይደለም። ስለዚህ ከመመሪያ ውጭ መክፈል ያስቸግራል በሚል ዩኒቨርሲቲ ይህን መተግበር አልፈለገም እንጂ ዩኒቨርሲቲው እስከ 2011 ድረስ በሴሚስተር እስከ 15000 ብር ድረስ ለተማሪዎች ይከፍል ነበር። በወር እስከ 3000 ብር የሚደርስ ማለት ነው። የአንባቢ የማቴሪያል የምናምን እያለ በዛም ጊዜ ተማሪዎቹ ቅሬታ ነበር። በተወሰነ መንገድ መጨመር እንዳለበት ነው የማምናለሁ። ለምን እቺ 250 ብር አትበቃ። ግን ዩኒቨርሲቲው ካለብን የበጀት እጥረት አንጻር አሁን አንችልም፣ ዝግ አይደለም ግን አሁን አንችልም። አካል ጉዳተኛ ተማሪዎች በቆይታቸው ግቢው የተመቸ እንዲሆን ዩኒቨርሲቲው መሰረተ ልማቶችን ከራስ አቅም ባለፈ ከአጋር አካላት ጋር እየሰራ ነው። በዩኒቨርሲቲዎች የጋራ ነው ልብስ ማጠቢያው። ራቅ ብሎ ፍሳሽ ነገር ስላለው በባህሪው ልብስ ማጠቢያ ገንዳ ፍሳሹ ከሚያመጣው ጠረን ተብሎ ራቅ ተብሎ ከመኖሪያ አካባቢዎች ርቆ ነው የሚሰራው። ያ ደግሞ ምን ይሆናል? ለአካል ጉዳተኛዎች ታሳቢ ይሆን አይደለም። በጣም ይቸገሩ ነበር። ከዛ ምንድነው ያደረግነው? ልብስ ማጠቢያ ላውንደሪ ተመቻችቶ ዩኒቨርሲቲው አንዲት የጽዳት ሰራተኛ ቀጥሮ እንደው የነዚህ ልጆች እንግልት ቢቀንስ ተብሎ እንደ ስራ ክፍል ተነጋገርና ከዛ ዩኒቨርሲቲውን ስንጠይቅ የሚገዛበት መመሪያ የለውም። ኦዲት ይዘዋል። ላውንደሪ ማሽን አልገዛም ማለት። ከዛ ያደረግነው አማራጭ ምንድነው? ከሌሎች ከግለሰቦች ነው። አዲስ አበባ ሆቴል ይህንን ጉዳይ በደብዳቤ ያቀረብንለት። ከዛ ሀሳቡን ተቀብሎት አንድ ማሽን ገዝቶ ሰጠን፣ የልብስ ማጠቢያ ማሽን።
ከዛ ያ ማሽን ሲሰጠና ዩኒቨርሲቲውን ደግሞ ጠይቀን የልብስ ማጠቢያ ቦታዋንና የጽዳት ሰራተኛ አንዲት እና በወር 20 ሊትር ተብሎ ማሽኗ አንድ ስለሆነች እንደ ባህር ዳር ዩኒቨርሲቲ አሁን ለሁለት ግቢ ለዋናው ግቢና ለኤፍቢ ያው ቅርበት ስላላቸው ከሁለቱ ለ65 ልጆች አገልግሎት ይሰጣል ማሽኑ በአሁኑ ጊዜ ማለት ነው። እነሱም በመገልገል እኛም በአገልግሎት ሰጭነት ደስ እየተሰኘን ያለ ነው። በዚች ሰርቪስ ነው። ዩኒቨርሲቲው ምንድነው የትኛውንም ስራ የሚሰራው ብቻውን አይደለም፣ ከስቴክሆልደሮች ጋር በመሆን ነው። ስለዚህ ከሚሰራባቸው ነገሮች አንዱ ስትራቴጂ አንዱ መንገድ ምንድነው ፕሮጀክቶችን በማፈላለግ መስራት። የኢሲዲዲ ፕሮጀክት ከመምጣቱ በፊት ብዙ ክፍሎች ወደ ዶርሚተሪ አካባቢ ሌሎች ህንፃዎች አካባቢ መግቢያዎችን ለመስራት ጥረት ተደርጓል። አሁን ወደ ካፌም አካባቢ እንደዛው ለመስራት ተሞክሯል። እየተሰራም ያለ 100% አሁንም አልተሰራም። ገና ብዙ የሚቀሩ ነገሮች አሉ። ለምንድነው ችግር የሆነው? እነዚህ ኦልድ ቢልዲንግ ነው በ1960ዎቹ 70ዎቹ የተሰሩ ናቸው እና እነሱ በዛን ጊዜ በነበረ አስተሳሰብ አካል ጉዳተኛ ግምት ውስጥ ማስገባት ብዙም አይደለም። አሁን ለምሳሌ ዘንዘልማ ብትሄጅ ወይም ግሽ አባይ ግቢ የባብ ግቢ ብትሄጅ አብዛኛው ግራውንድ ላይ ተደራሽ ነው። ለምን? አዳዲስ ህንፃዎች ናቸው። 7 ዓመት ሆስፒታሉ ጋር ብትሄጅ እስከ መጨረሻ ፎቅ ድረስ በዊልቸር መግባት ይቻላል። በደንብ ነው የተሰራው። ግን እነዚህ ኦልድ ቢልዲንጎች ሞዲፋይ ለማድረግ አስቸጋሪ ከመሆናቸው አንጻር የወጪ ከፍተኛ ወጪም ስለሚጠይቁ ስቴክሆልደር አስፈልጎናል። በዛ መሰረት ኢሲዲዲ የዛሬ 3 ዓመት ተፈራርመን እነዚህን መስራት ተችሏል። ይህም የዩኒቨርሲቲ ኢፈርት እኮ ነው። ፕሮጀክት ማምጣት በፕሮጀክት ስራ መስራት ኢፈርት ነው፣ ትኩረት መስጠት ነው። ቀደም ሲል ከ4 ዓመት ከ5 ዓመት በፊት የነበሩት ነገሮች አክሴሲቢሊቲ ላይ ግንዛቤው ዝቅተኛ። አሁን ወደ ክላስሩም እቺ ለምሳሌ አሁን ተሰርታለች። አሁን ይሄ የተሰራው ቅርብ ጊዜ ነው። አሁን አየሽ እውቀት ያለው ሰው እዛ ቦታ ሲኖር ይሄ ነው ብሎ ያሳያል። የዲሴቢሊቲ ጉዳይ በዳይሬክተርነት መዋቅር ከተሰራለት በኋላ ብዙዎችን ቦታዎች ተሰርቷል። እዚህ ለምሳሌ ብረት ተሰርቷል። ይሄ ብረቱ አካል ጉዳተኛ ከዚህ ወርዶ አይነ ስውራን እንዳያደናቅፋቸው እንዳይወድቁ እቺ ብረቷ ደረጃው ድረስ ታደርሳለች። ስለዚህ ይህ ሁሉ ከግንዛቤ ትኩረት ከመስጠት የተሰሩ ስራዎች ናቸው። ግን በበቂ ሁኔታ ነው? በበቂ ሁኔታ አይደለም። የሚጠይቅ ስራ ገና አለ። የበጀት ጥያቄ አለ። ህንፃዎቹ መደረግ ከሚፈልጉበት አሰራራቸው አንጻር አስቸጋሪ የሆነበት ሁኔታ አለ። በሂደት ሁሉንም አክሰሰብል የማድረግ ሀሳብ አለ። በአንድ ጊዜ አይሆንም፣ በሂደት ግን ይሆናል ብዬ ተስፋ አደርጋለሁ። ምክንያቱም እስካሁን ያለው ፕሮግረስ ባለፉት 4-5 ዓመታት የተሰሩት አክሰሲቢሊቲዎች ብዙ ናቸው። ለዓይነ ስውራን ተማሪዎች ትምህርት ሚኒስቴር እንዲከፈላቸው ከሚያዘው ገንዘብ በተጨማሪ አንድ ግለሰብ ድጋፍ እንደሚያደርግላቸው ይናገራሉ። ከዩኒቨርሲቲው በተጨማሪ ድጋፍ የሚያደርግልን ወልድሄር የሚባል ግለሰብ ነው፣ ድርጅት አይደለም፣ ግለሰብ ነው። በየወሩ 400 ብር ለ70 ተማሪ ኦር ለ60 ተማሪ ነው ድጋፍ ያደርጋል። ከዛ በተጨማሪ ደግሞ ይሄ ኢሲዲዲ የሚባለው ድርጅት ቋሚ የሆነ እንትን ባይሰጥም ግን እንደ ስልጠና እያደረገ የህይወት ክህሎት እየሰጠ ለሳምንት ለ4 ለ3 ቀናት ያክል ስልጠናዎች ይሰጣል። ሌሎች ድጋፎችን ከውጭ ባለሀብቶችን ለምሳሌ አቶ ወልደሄር ይዘንጋው የሚባለው ባለሀብት አሉ። እኔ ጋራ 6 ዓመት ከዚህ ዩኒቨርሲቲ ተማሪዎችን ያግዛሉ። በየአመቱ ያው ተመርቀው የሚወጡ ስላለ የተማሪ መጠን ልዩነት ቁጥር ማነስ መብዛት ይኖራል። ከረንትሊ ግን አሁን 71 ተማሪዎች በወር 400 ብር ያግዛሉ ለአንድ ተማሪ። ለሴትና ለወንድ ለዓይነ ስውራን ብቻ በወር 400 ብር ያግዛሉ። ከዚህ ቀደም አንድ 10 ምናምን ተማሪ እሳቸው የሚያግዟቸው አስመርቀዋል። ሙሉ አልባሳት ለወንዶቹ ሱፍ ለሴቶቹ ቀሚስ አድርገው ያስመርቃሉ። ተመልካቾቻችን እየተከታተላችሁ የምትገኙት መስኮተ ጥበብ ዝግጅታችንን ነው። መስኮተ ጥበብ ዝግጅታችን ደግሞ ባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ በመሆን ወደ እናንተ የሚያደርሱላችሁ ዝግጅት ነው። ለዛሬው የመስኮተ ጥበብ ዝግጅታችን የመጨረሻ ወደ ሆነው ከመደርደሪያው ወደ ተሰኘው ዝግጅት ነው የምናልፈው በተከታይነት ማለት ነው። ተመልካቾቻችን በዛሬው ከመደርደሪያው በተሰኘው ዝግጅታችን ከአንድ የፊዚክስ መምህርና ተመራማሪ ጋር ቆይታ አድርገናል። እሱን ተከታተሉልን። ከኔ ጋር በድጋሚ የምንገናኝ ይሆናል። መልሰው ንጉሴ ይባላለሁ።
በዚሁ በባህር ዳር ዩኒቨርሲቲ በዋሸራ ጂኦስፔስ ኤንድ ረዳር ሳይንስ ሪሰርች ላቦራቶሪ የምርምር ስራ ሰራለሁ። በፊዚክስ ዲፓርትመንት ደግሞ የማስተማር ስራ ሰራለሁ። የመጀመሪያው ርዕስ የመረጥኩትኝ ሞዴሊንግ ኢስት አፍሪካን አዮኖስፌር የሚል ርዕስ ነው። ከርዕሱ እንደምናየው አዮኖስፌር የሚል ነገር አለ። አዮኖስፌር ማለት መሬት ከባቢ አየር ነው ማለት እንችላለን። የመሬትን የከባቢ አየር ከመሬት ርቀት በሚገኝበት አንጻር በሶስት እንከፍለዋለን። ዝቅተኛው የመሬት ከባቢ አየር አለ፣ መካከለኛው የመሬት ከባቢ አየር አለ፣ ከላይ ያለው ወይም ከፍተኛው የመሬት ከባቢ አየር አለ እና ይሄ አዮኖስፌር የምንለው የመሬት ከባቢ አየር ከላይኛው ከምንለው ውስጥ የሚገኝ ነው ማለት ነው። እዚህ ከባቢ አየር ውስጥ በተፈጥሮ ምን አለ? ቅንጣት አካላት አሉ። ቅንጣት አካላት የምንላቸው ይሄ ኤሌክትሮንስ እና ፖዚቲቭ አዮንስ የምንላቸው ማለት ነው። ስለዚህ እነዚህ እንዴት ይፈጠራሉ? እዛ ላይ ለምሳሌ ከዚህ ከ50 ኪሎ ሜትር ጀምሮ እስከ 1000 ኪሎ ሜትር እስከ 2000 ኪሎ ሜትር ባለው ውስጥ እነዚህ ቅንጣት አካላት ይኖራሉ በተፈጥሮ። ብዛታቸው ቀን ቀን ላይ ይበዛሉ፣ ማታ ማታ ላይ ይቀንሳል። ይሄ ለምንድን ነው የሚሆነው? እነዚህ ቅንጣት አካላት የሚፈጠሩት ፀሐይ ጨረር ወደኛ ስትልክ የመሬት ከቦ የሚገኘው አትሞስፌር ወይም ከባቢ አየር ደግሞ የራሱ የሆኑ ምን አሉት ፓርቲክልስ አሉ። እነዛ የሚመጣውን የፀሐይን ኢነርጂ ይወስዳሉ ማለት ነው፣ ይመጥጣሉ። በዛ ምክንያት ምንድነው የተመጠጠው ኢነርጂ ወይም የተወሰደው ኢነርጂ በጣም ብዙ ከሆነ በመሬት አትሞስፌር ላይ ያለውን ኒውትራል ፓርቲክል የምንለውን ወደ አዮናይዝድ ፓርቲክል ይቀይረዋል ማለት ነው። በዚህ ምክንያት እነዚህ ቅንጣት አካላቶች ይኖራሉ። ስለዚህ ለምሳሌ 6 ሰዓት 7 ሰዓት 8 ሰዓት አካባቢ ላይ ብዛታቸው በጣም ይጨምራል። ለምን? የፀሐይ ጨረር በቀጥታ ስለሚመጣ ማለት ነው በዛን ሰዓት። እና ይሄ የቅንጣት አካላት ብዛት በጊዜ በቦታ ይቀያየራል። ያ እንዲቀያየር የሚያደርገው ራሱ የሆነ ክስተት አለ ማለት ነው። እና በዋናነት እኛ የምናጠናው ምንድነው የነዚያን ቅንጣት አካላት በጊዜና በቦታ መቀያየር ነው ማለት ነው። እና ለምንድነው በእነዚያን ቅንጣት አካላት በጊዜና በቦታ መቀያየር ማጥናት ያስፈልገው ካልን ከእኛ ከምንጠቀመው ቴክኖሎጂ ጋር ቀጥታ የሆነ ግንኙነት ስላላቸው ነው ማለት ነው። እንደ ምሳሌ ብናነሳ የጂፒኤስ ሳተላይቶች ከዚህ 20 ኪሎ ሜትር ላይ ያሉ እነዛ ሳተላይቶች ያለ ማቋረጥ የ24 ሰዓት የሚለቁት ሬዲዮ ሞገድ አለ። ይሄ ሬዲዮ ሞገድ እነዚህ ቅንጣት አካላት ያሉበትን አካባቢ ቆርጦ ነው አልፎ የሚመጣው ወደኛ። ስለዚህ አልፎ በሚመጣበት ጊዜ ያ የሬዲዮ ሞገድ እነዚህን ቅንጣት አካላት ሲያገኛቸው ከነሱ ጋር ምን ያደርጋል ማለት ነው? ጀስት ኢንተራክሽን ይፈጥራል ማለት ያ ሬዲዮ ሞገድ እነዛን ቅንጣት አካላት ይገፋቸዋል ወይም ይጎትታቸዋል። ስለዚህ ሲገፋቸው ሲጎትታቸው እነዚህ ቅንጣት አካላት ደግሞ ከሌላው ኒውትራል ፓርቲክል ጋር አብረው ስለሚኖሩ ጀስት ምንድነው የሚያደርጉት? ከሬዲዮ ሞገዱ ያገኙትን ኢነርጂ ወይም ኃይል ለሌላኛው አካል ያስተላልፋሉ። በዛ ምክንያት የሬዲዮ ሞገዱ እንዲደክም ያደርጋሉ ማለት ነው። ስለዚህ እንዲደክም ካደረገብን የሬዲዮ ሞገዱን ያን የሬዲዮ ሞገድ ተጠቅመን የምንሰራውን ስራ በትክክል እንዳንሰራ ያደርገናል ማለት ነው። ስለዚህ ለኛ ችግሮች ናቸው ማለት ነው። ስለዚህ የነሱን በጊዜና በቦታ መቀያየር በትክክል ካወቅን የሚያሳድሩትን ተጽዕኖ መቀነስ እንችላለን ማለት ነው። ስለዚህ የኔ ስራ የነበረው ምንድነው እነዚህን ቅንጣት አካላት በጊዜና በቦታ ሲቀያየሩ የሚኖራቸውን ባህሪ የሚይዝ የሂሳብ ቀመር ማግኘት ነው የኔ ስራ የነበረው ማለት ነው። እና ያንን የሂሳብ ቀመር በመጠቀም የነሱን ብዛት በጊዜና በቦታ መተንበይ ስለሚያስችል የሚያሳድሩትን ተጽዕኖ መቅረፍ ነው ማለት ነው። እና በዋናነት ለምሳሌ አውሮፓዎች የጋሊሊዮ የሚሉት ሳተላይት ሲስተም አላቸው። ያ ሳተላይት ሲስተም በእነዚህ ቅንጣት አካላት የነዛ ሳተላይቶች ሬዲዮ ሞገድ በእነዚህ ቅንጣት አካላት ስለሚደናቀፍ ያንን ኮሬክት ለማድረግ የሚጠቀሙበት ምን አለ? የሂሳብ ቀመር አለ። ስለዚህ ያንን የነሱን የሂሳብ ቀመር ነው እኔ ተጠቅሜ እኛ አካባቢ ላይስ ይሄ የሂሳብ ቀመር ምን ያህል ይሰራል ብዬ አየሁና የማይሰራበት ሁኔታ አገኘው። እነን ያን የማይሰራበትን ሁኔታ ሳገኝ ኦኬ በተሻለ እንዲሰራ ማስቻል ነው የሰራሁት ማለት ነው እኔ።
እና ያንን ሞዴል አሁን በመጠቀም ያው ለተለያየ አፕሊኬሽን ወይም ተግባራት ማዋል ይቻላል ማለት ነው። ያው የመጀመሪያ ስራዬ በዚህ ዙሪያ ላይ ያጠነጠነ ነው። ግኝቱ አንደኛ የአውሮፓ የጋሊሌዮ ሳተላይት ሲስተም ያንን ሲመሰርቱ የዛ ሳተላይት ሲስተም የሚለቀው ሬዲዮ ሞገድ በእነዚህ ቅንጣት አካላቶች እንደሚደናቀፍ ይታወቃል። ስለዚህ ያንን ማሻሻል ብለው የሰሩት የሂሳብ ቀመር አላቸው የነሱ ማለት እና ያንን የሂሳብ ቀመር ሲሰሩ ዓለም ላይ የተለያየ ቦታ ላይ መሳሪያዎችን አስቀምጠው መጀመሪያ ምንድነው የወሰዱት? ዳታ ነው የወሰዱት እነሱ። ያንን ዳታ ተጠቅመው ነው ያንን ቀመር የሰሩት ማለት ነው። ለምሳሌ ከአፍሪካ ምን ያህል ዳታ ወስደዋል ብንል የተጠቀሙትን ማየት እንችላለን። እዛ ላይ ከአውሮፓ፣ ከአሜሪካ፣ ከተለያየ ዓለማት ነው የወሰዱት እና አፍሪካ ላይ የተጠቀሙት የዳታ ብዛት በጣም ትንሽ ነው። ስለዚህ ብዙ ጉድለቶች ነው ያየንበት ማለት ነው። ያንን እንደ አንድ ህትመት ነው ያሳተም ነው ማለት ያለበትን ጉድለት። ይህንን ጉድለት ለመቅረፍ ደግሞ ምን ማድረግ አለብን ብለን እንደገና የዛ ቀጣይ ስራ ሰራን። ስለዚህ የራሳችንን ሜተድ ተጠቅመን በተሻለ እንዲሰራ ነው ያደረግነው ማለት ነው። ያ ማለት ምንድነው? እነሱ ሞዴሉን በሚሰሩበት ጊዜ ያልተጠቀሙትን ዳታ አሁን እኛ ጋር ምን አደረግን? ሜጀር አደረግን። ከዛም በኋላ ያንን ዳታ ተጠቅመን ሞዴሉ እንዲታገዝ ነው ያደረግነው። ያ ማገዣውን ቴክኒክ ተጠቀምና እንዲታገዝ አድርገን ስንሰራው የተሻለ ነገር ሰጠ ማለት ነው። ስለዚህ ያንን አንደኛው ግኝቱ ምንድነው? ያንን የነሱን የሂሳብ ቀመር እንዳለ እነሱ እንደ አዘጋጁት ሳይሆን መጠቀም ያለብን በዳታ ማገዝ መቻል አለብን ለኛ አካባቢ ለመጠቀም ማለት ነው። ስለዚህ ዳታ ድሪቭን ሞዴሊንግ ምንለው አለ። ስለዚህ የነሱ የሰሩት ኢምፔሪካል ሞዴል የሚባል ነው ወይም ማቴማቲካል ኢኩዌሽን ነው። ያንን በዳታ አሲስት ካደረግ ነው ካገዝ ነው እነሱ ካሰቡት በተሻለ እኛ አካባቢ ላይ ስራ ይሰራል ማለት ነው። እና ሁለተኛው ውጤት የሆነው ይሄ ነው ማለት ነው። እና በዚህ ስራ ሁለት የተለያዩ ህትመቶችን ነው ያሳተም ነው ማለት ነው። ያጋጠሙ ችግሮች የምንለው ምንድነው? በምትፈልጊው ቦታ ላይ ሜዠርመንት አለማግኘት። ይሄ አሁን አንድ ችግር ነው ማለት ነው። እንደ ቴስት ስቴሽን የወሰድነው አዲስ አበባ ላይ አንድ መሳሪያ አለ። ያ መሳሪያ ሜዠር ያደረገውን ዳታ ተጠቅመን ምን ያደረግነው? ያንን የሂሳብ ቀመር እንዲታገዝ አደረግነው። እንዲታገዝ ካደረግነው በኋላ ያለውን የሚሰራውን ስራ ፐርፎርማንስ ስናየው ከአዲስ አበባ ተነስተን እስከ 800 ኪሎ ሜትር ከአዲስ አበባ ማለት ነው ድረስ በተሻለ እንዲሰራ ነው ያደረግነው። ስለዚህ አንዱ ኮንክሉዥናችን ምንድነው? የአንድ ቦታ ላይ የተለካን ዳታ ተጠቅመን ያንን የሂሳብ ቀመር ብናግዘው በተሻለ ከዛ ከዳታውን ከወሰድንበት ቦታ ተነስተን እስከ 800 ኪሎ ሜትር ብንሄድ የተሻለ ነገር እንደሚሰራ አግኝተናል። ይህን ኮንክሉድ አድርገናል ማለት ነው። ጥቅሙን በሁለት መልኩ ልናየው እንችላለን። አንደኛው ከሳይንስ አንጻር ነው የምናየው። ከሳይንስ አንጻር በምን አይነት ሁኔታ ብንጠቀመው ነው ያንን የሂሳብ ቀመር የተሻለ ስራ ልንሰራ የምንችል የሚለውን ነገር አግኝተንበታል ማለት ነው። ለምሳሌ ያንን እኛ የተጠቀምነውን አካሄድ ተጠቅሞ አንድ ሰው እዚህ ኢስት አፍሪካ አካባቢ ያለውን የአየሩን ባህሪ ራሱ ማየት ይቻላል ማለት ነው። ምክንያቱም በተሻለ ሞዴሉ ዲስክራይብ ስለሚያደርገው አሁን በዚህ በአዲሱ አካሄድ ያንን አዲሱን አካሄድ ተጠቅሞ ዲስ ካራክተራይዝ ማድረግ ይቻላል። በጊዜና በቦታ ምን ያህል እንደሚለዋወጥ ከበፊቱ በተሻለ ማየት ይቻላል ማለት ነው። ሁለተኛው ደግሞ ይሄንን ሞዴል ለአፕሊኬሽን ያው መጠቀም ይቻላል። ስለዚህ ለማሻሻል የተጠቀምንበትን አካሄድ በመጨመር ሳተላይቶቹን ሬዲዮ ዌቭ የሚያደናቅፉት አካላት አሉ አይደለ? የነሱን ተጽዕኖ በተሻለ መቅረፍ ይቻላል ማለት ነው። በሁለቱ መልኩ ነው የምናየው። እንግዲህ ተመልካቾቻችን የዛሬው የመስኮተ ጥበብ ዝግጅታችን ቀደም ሲል የተከታተላችሁትን ይመስል ነበረ። መረጃ ወደ እናንተ አደረስን። በተከታይነት ደግሞ ልዩ ፍላጎት የሚሹ ተማሪዎች በዩኒቨርሲቲው ምን ድጋፍ እየተደረገላቸው ነው የሚለውን አደረስን። በተከታይነት ከመደርደሪያው ከአንድ የፊዚክስ መምህርና ተመራማሪ ጋር ቆይታ ያደረግንበት ዝግጅት ይህንን ይመስል ነበረ። እንግዲህ ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳይ የምንጠብቃችሁ ይሆናል። እስከ ሳምንት ሰላም ቆዩልን።